ጉድ ጉድ! አይገርምም? የምንሰማው ነገር ተቲክቶክ ሚዲያ አንዲት እህታችን በስደት ዓለም የምትገኝ ሪያር የምትገኝ ሴትዮ ናት፣ ልጅ ናት፣ ስደተኛ እንደኛው ናት። ችግር ደርሶባት ጉዷን እዚህ ላይ እንግዲህ ያስገባላችኋለሁ። በጣም ገረመኝ ማለት ነው። ሱብሃንአላህ የኛ መጨረሻ ምንድን ነው? ኧረ ተው ሸም ነው፣ ኧረ ተው ሸም ነው ወገን፣ ተው ተው፣ እንደዚህ አትሆኑ ማለት ነው። ገንዘብ ጠፊ ነው፣ ይገኛል። አንድ ሰው ገንዘብ አጥቶ ነው ወደ ህዝብ ላይ እንትን የሚመጣው። ገንዘብ ታለው ማንም አይሄድም፣ አይለምንም። ይሄ ነገር መቼም ሚዲያ ላይ ወጥቶ ልመና ማለት ነው። የተቸገረ ነው አይደል የሚለምነው። እና ሱብሃንአላህ እስቲ እናዳምጠው እዚህ ላይ ማለት ነው። ወንዶቼ አዳምጠን አስተያየት አድርጉበት። ብትፈልጉ ተሳደቡ። ግን እኔ በቅርብ የማውቃት ልጅ ነበረችና ሰዎቿ ኢቃማ ወጥተውላት ነበረ። የ4 ወር ህፃን ልጅ አላት። ያንን የ4 ወር ህፃን ልጅ ኢቃማዋን፣ ብሯን፣ ልጇን ልትልክ ያጠራቀመችውን ገንዘብ ቀምተው ሻራ ላይ ጣሏት። ጀዛውን ይክፈለውና አንድ ሀበሻ ሪያድ ነው አንስቶ እቤቱ አስቀምጧታል። ወተት የምገዛበት እንኳ ብር የላትም ልጅቱ፣ የ4 ወር ልጅ ይዛ ማለት ነው። በቴሌግራም ጻፈችላት፣ እርዳታሽን እፈልጋለሁኝ እርጂ ብላ። ምንድን ነው ያለቻት? ጽሁፉን እለጥፍላችኋለሁኝ። ክፍያ ክፈይኝ፣ 25,000 ብር ክፈይኝ፣ 25,000 ብር ደግሞ ከሌለሽ 20,000 ብር ክፈይኝና ነገሮችን ወደ ሰው አቅርቤ ሰው እንዲረዳሽ አደርግሻለሁ አለቻት። ይችሊ ክፍያ ቢኖራት ሚዲያ ላይ ለምን ትወጣለች? አንቺ ቤት ህዝብን እርዱኝ ብላ ለምን ትመጣለች? ገንዘብ ቢኖራት፣ ገንዘብ የላ ሆኖ እኮ ነው እርዱኝ ለማለት ነው ይች ልጅ የምትወጣው። ክፍያውን ከፈጣሪሽ አታገኙም ነበረ ብትረጃት? የአላህ ክፍያ አይበልጥም? ሰውን ለመርዳት እኮ ሰው መሆን በቂ ነው። የሚዲያም ቅመሞች ብዙ ገልቶዎች ስላሉ ይክፈሉሽ፣ አንቺን የሚፈልግ ይክፈልሽ። ግን የወዲዴ ማለት ነው። ግን ይች ልጅ የምትከፍለው ነገር የላትም እና እንዲህ ሰውኛ ብትረጃት ምን አለ ሳትከፍልሽ። እኔ የምር ሚዲያ ላይ ሀቡ ሀቡ ሲሉሽ ማለት ነው እንዲሁ ሰውን የምትረጂ ሀብታሞች ጊፍተር የሚሰጡሽ ነው እንጂ የሚመስለኝ ከመዲያም ቅመሞች እንደዚህ የምትቀበይ አይመስለኝም ነበረ። በጣም ነው የምታሳዝኙ። ክፍያውን ካልከፈልሽ ልረዳሽ አልችልም ነው ያለቻት። በጣም የሚገርመው ነገር ማለት ነው። በዚሁ አጋጣሚ እኔ እሷ መተቸት አልፈልግም፣ ስራዋ ለራሷ ነው። ሲቀጥል እሷ ፈጣሪ የላትም፣ ፈጣሪዋንም ልትፈራ አትችልም። ግን ሪያድ ያላችሁ መርዳት የምትችሉ ከመንግስት ጋር ትውውቅ ያላችሁ ኤምባሲ ላይ የምትሰሩ ሰዎች ይችሊ ብትረዷ በጣም ደስ ይላል። የ4 ወር ህፃን ልጅ ይዛ የተባረከ ሰው ነው። አሁን ጠጋ አድርጎ ያሞራት 3 ቀኗ ነው ካባረረቻት። ሴትዮዋ መክሰስም አልቻለችም፣ ሰው ልታገኝ አልቻለችም። ከሳ ገንዘቧንና ኢቃማዋን የምታስመልስበትን አጋጣሚ ብታመቻቹላት፣ ኤምባሲ ጋር ብታገናኙት በጣም ደስ ይለኛል። ትልልቅ ሚዲያዎችም ካላችሁ ይሄንን መፍትሄ ሊሰጥ የሚችል አካል ዘንድ ብታደርሱ ብዬ እጠይቃችኋለሁኝ። አመሰግናለሁ። ግን የሰው ነገር በጣም ይከብዳል። የሀበሻ ፊት አታሳየን ነው ዋናው ነገር። እሷንም አላህ ይድረስላት ይሻላል። ልጅቱን በቅርብ አውቃታለሁ። በጣም ነው የምታሳዝን የኔ እናት። መርዲያ ብችል እረዳት ነበረ፣ ስላልቻልኩ ነው። እኔም ግን ሀይባ በጣም አናድሽኛል የምር። ሀቡ ሀቢባ ምን አለች? በዛ ሰሞን ትዳራን ለማገናኘት ራሱ ብር እየከፈሉ ነው አሉ። ሴቶች ብር እየከፈሉላት ተኸየሉ። አንድ ሰው ስንት ነው? ወደ 200,000 ብር ነው የከፈለችው ማለት ነው። ተመልከቱ እንግዲህ ወደ 200,000 ብር ከፍላ የትዳር አጋሪ ፈለገችላት። ከዛ አገናኘቻት። ልታገናኛት ባሉም የሚረባ ዲል ስላልሆነ ተወቹ፣ ብሩን ቀረ እና ጉር ነው የሚያጅብ ነው። የተጣጣፉት እና ሪካርድ የተደረጉትንም አውጥተዋለች። ጆከር ቤትም አውጥተዋለች። ጀማል ቲክቶክ ራሱ በዩቲዩብ ላይ ለቆት ነበረ ማለት ነው። እና በጣም ገረመኝ። አላይ ኩል ያለን አላህ ተወንጀል የሚጠብቀን ነው። ይሄ ሐላል ያልሆነ ገንዘብ ሲጀመር ሐራም ነው። አላህ ላባችንን ጠብ አድርገን ያመጣናት ካልሆነ የሰው ብር በፍጹም ለዛሬ ቢያጠግበን ለነገ ይከዳናል ማለት ነው ወገን። አላህ ያሰሰተን ማለት ነው። እና ለቤት አዲስ ሰዎች ሰብስክራይብ እና ላይክ እያደረጋችሁ ግቡ። ኢንሻአላህ በአዲስ ነገሮች እንመጣለን ማለት ነው ውዶቼ። እሺ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ ሰላም ብያችኋለሁ። በያላችሁበት ያለ ሰላም እና እዝነት እናንተ ጋር ይሁን። ዛሬ እንግዲህ ብቅ ብያላችኋለሁ ውዶቼ። በጣም ግርም አደረገኝ። እሱ ምንድነው ሀቢባ ማለት ነው። ሀቢባ እንግዲህ ጆከር በዛ ሰሞን በነገራችን ላይ ተናግሮ ነበር ማለት ነው። ምን አለ? ታይቶቻችን ላይ ብር ነው እየወሰደች ሊብ ላይ የምታስወጣቸው ብር እየከፈሉ ነው፣ እርዳታ የምታደርግላቸው ብር እያስከፈለች ነው ምናምን ሲል እኛ ያንን ጆከርን ለምን ነው እንደዚህ የምትለው? እሷ የሚስኪን የዲሃ እንባ አባሽ ናት። ስደተኛ ላይ ለተሸገሩት ቀድሞ ደራሽ ናት። ህዝብን ቢሰበስብ እሷ ተባብራ ወደ ህዝብ አውጥታ እነዛን ሰዎች ተረርተው ያሰቡበት እንዲደርሱ የምታረግ ሴት ናት። አትንካት ብለን እኛ ጆከርን በኮሜንት ቡን አድርገነው ነበረ ማለት ነው። እና እንግዲህ ጆከርዬ ይቅርታ ብለናል። እውነት ነው። አንዴታችን ሪያር ነው የምትገኘው። እንግዲህ አስገባላችኋለሁ ቪዲዮውን። ምንድን ነው ያለችው እዚህ ላይ እንዳያችሁት ማለት ነው ውዶቼ። የአራት ወር ህጻን ልጅ ይዛ አሁን ባለፈው ቀራር ኢቃማ አውጥታ ያወጡላት ደግሞ ሰዎቿ ናቸው። የአራት ወር ህጻን ይዛ እየሰራች እያለ ልጇን ለመላክ አጠራቅማ ሰዎቿ ምን አረባ ዛሬ ጊዜ አረቦችም በቃ ታኛ ዜጋ ብሰዋል። አሁን የኛ ዜጋ ስበሱ ውሻ ሆኗል ማለት ነው። አረቦች ደግሞ በቃ ታኛ በራሳቸው ዜጋ እንዳይጫወቱም እንጂ በሰው ሀገር ዜጋ ይጫወታሉ። ሐራምን በፍጹም አይፈሩም። ምን አረጓት ይችል ልጅ? የአራት ወር ህጻን ልጅ ይዛ የሰራችውን ብር ልጇን ልትልክ ያጠራቀመችውንም ብር እዚህ ላይ እንደሰማችሁት ያወጣላትንም ኢቃማ ልጇን ልትልክ ያጠራቀመችውንም ብር ላስ አርገው በውጭ አውጥተው ይጥሏታል። ያችን ልጅ መግቢያ የላት ምን የላት ወዴት ትግባ? አንድ የተመረቀ አበሻ አስጠግሷታል አሉ። ታዛ በመጨረሻ ሀቢባ ቤት ገብታ 20 ሺህ ብር ተሰጠሽኝ ወደ ህዝብ አወጣሻለሁኝ። ቴሌግራም ላይ ነው የተጣጣፉት ማለት ነው ጽሁፉ። ታዛ ቴሌግራም ላይ ነው የተጣጣፉት 20 ሺህ ብር እንግዲህ 20 ሺህ ብር ነው ያለችው። 20 ሺህ ብር በኢትዮጵያ ይሆን እንዴ? እንጃ መቼም በዛ ሀገር መቼም አይሆንም። በኢትዮጵያ መሰለኝ እንግዲህ 20 ሺህ ብር ክፍያ ያለው ያንን 20 ሺህ ብር ከፍለሽ ወደ ህዝብ አወጣሻለሁ፣ ህዝብ እንዲረዳሽ አረግልሻለሁኝ ትላትና ያቺ ልጅ ትታስበው እኔ 20 ሺህ ብር ታለይ ለምን ህዝብ ዘላይ እርዳታ አመጣለሁኝ ትልና ትተዋለች። ዛሬ ብር ታለው 20 ሺህ ብር ታለት ለምን እሷ ህዝብ ላይ ህዝብን እርዱ ብላ ትመጣለች? አትመጣም፣ ትታጣ ነው እንጂ። እና ያቺ ልጅ ይሄንን ብላ ይሄንን አካፈለኝ ማለት ነው። ምን ልላችሁ ነው እኔ ውድ ጓደኞቼ፣ ውድ በስደት ላይ የምትገኙት እግስት ላይ ለመውጣት ብር ከፍለው ነው ብለዋል። እግስት ላይ አሁን እስቲ ኮሜንት ጣፉላት። ሀቢባ በፍጹም አታስገባችሁም፣ በፍጹም ማለት ነው። በውስጥ አሉ ጀሌዎች ስላሉ ጀሌ ቀጥራለች። ገባችሁ? ከዛ ደጋግማችሁ ትጥፉ በውስጥ ይገቡላችኋል። ከዛ የእሷን ለነዛ ለጀሌዎች ሀጃቸውን ትነግሩ የሀቢባን ቁጥር ይሰጣሉ። ቴሌግራም ግሩፕ አላቸው፣ እዛ ያስገቧታል። ከዛ ሀቢባ ደግሞ ታዲና በግል ክፍያዋን ትፈጥማለች ማለት ነው። እነዛ ሰዎች ተተስማሙ ያንን ክፍያ ይከፍሉና ነገም ሆነ ማታም ሆነ ገስት ላይ ይሰቀሉና ሀጃቸውን ይናገራሉ ማለት ነው። ሀጃቸውን ለመናገር ገስት ላይ ለማውጣት ብር ከፍለው ነው እንግዲህ። ወላሂ ይሄ ሸም ነው። መሽም ታብታብ ተደረገ እኮ ሊብላ አስቀምጥም። እና በህዝብና በአረብ ሀገር ሴቶች እርዳታ ነው ያለችው። እኔ በነገራችን ላይ ሀብታሞች ለሀቢባ ጊፍት እየሰጧት ነው። ቁጭ ብላ 24 ሰዓት ወንበር ላይ የምትውለው 24 ሰዓት ወንበር ላይ ምን ጊፍት ስለምትሰጥ ነው እያልኩኝ ማለት ነው። በነገራችን ላይ እታች ሆነው የመዳም ቅመሞች አበባ ይሰጧታል፣ ልበ ቅርጽ ይሰጧታል። እሱ ሆን ሲጠራቅም ዶላር ነው። ገባችሁ? አንድ አበባ ማለት አንድ ዶላር ነው።
ስለዚህ አበባ በቃ ጠዋት ጀምራ ተለሊቱ እስከ 8 ሰዓት ነው የምትቀመጠው። ከዛ ሁሉ አበባ ትሰጣለች፣ ምን ትሰጣለች፣ በስክሌት ትሰጣለች፣ ምን መኪና ትሰጣለች። እዛው ላይ ብላይ ሆና ብዙ ታገኝ። ይሄንን የሚሰጣት ማን ነው? የመዳም ቤት ያሉ እህቶቻችን ናቸው ማለት ነው። እና በጣም ገረመኝ። እንዴ አሁን እንግዲህ እቺ ልጅ እንደዚህ ብላ ነግራት 20 ሺህ ብር ታልከፈልሽ ገስት ላይ አውጥቼ ለህዝብ አላስተዋውቅሽም ማለት ይሄ ወላሂ ሻም ነው። በነገራችን ላይ እስቲ አስተያየት አርጉበትና እናንተ ይሄን ነገር እና ኮሜንት ላይ አንጡ ማለት ነው። እስቲ በኮሜንት ምን ትላላችሁ እናንተ? ይሄ ትክክል ነው እንዴ? ጆከር ባለፈው ሲሰርባት ለምን ነው የሚሰርባት እያልን እኛ በጣም ተቃወም ነው። እውነቱን ነው። እሱ ብር እየከፈለኝ ነው፣ ገስት ላይ የሚወጡት ብር እየከፈሉ ነው። ሀቢባን አትከታተሏት፣ ታብታብ አታርጉላት ይል ተመቅኖ ነው ብለን እሷ ህዝብ ስለወደዳት ነው ተመቅኖ ነው ብለን እሱን ነው የወረድንበት እና ጥሩ አይደለም። ለተሸገረ ደራሽ ናት ያልነውን አንድ ሰው ኸይር ነገር ካላህ ነው እንጂ ተሰው አይደለም። ወላሂ አሁን ይችል ተሸግራለች፣ ተመንገድ ላይ ነው ሰው ያነሳት። ነገር ግን ዛሬ ወዲያ አጠገቧ አንጥሶ ያስጠጋት ሌላ ሰው ነው። ይችል ለተሸገረ ላይ ብትደርስ አጀር አለው ማለት ነው። ግን ብር ከፍላ ብትደርስላት አጀር አታገኝም። ምክንያቱም ገዝታት ነው በብር እና በጣም ገረመኝ እላችኋለሁ የኔ ውዶች። በተረፈ ሰላም ሆኑልኝ። ቻናሌን ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ ማለት ነው ውዶቼ።